ስፋት የዚህን ዛፍ ስፋቱን ላስመልክታችሁ። በነገራችን ላይ ያው እንደዚህ አይነት ዛፎች እንደዚህ አይነት እጽዋት ትልልቅ ዛፍ እየጠፋ ነው። ጥቂት አካባቢዎች ናቸው የሚገኙት በሀገራችን። አሁን ይሄን ዛፍ በጣም የሚገርም ነው ስፋቱ ማለት ነው። ወደ ላይ ደግሞ ቁመቱ የትየለሌ እና እንግዲህ ይሄን ደን ነው እኛም ጓጉተን ሄደን ያየነው ማለት ነው። አንዳንዴ ዝም ብሎ ነገር አይደለም። በጣም ለእይታ ማራኪ ነው። በአካል ቦታው መገኘቱ ግን ማስታወቂያ እየሰራ አይደለም። በነገራችን ላይ እውነታውን ነው ያለውን ነገር እውነታውን ቀንሰን እያወራን ነው። ሱብሃንአላህ ያለ ما يميل دركن ምንም ባኝ ጉድሮ ጥብቅ ደን ውስጥ ነው ያለነው። እንግዲህ አሁን ከጀርባ የምትመለከቱት በጣም የሚገርም የተለያዩ እጽዋት የሚገኙበት ያው የምትመለከቱት የባህር ዛፍ ብቻ ያሙላ አይደለም፣ በተለያዩ እጽዋት እየተሞላ እንትን ነው ጥብቅ ደን ነው ማለት ነው። እዚህ ጸጥ ያለው ስፍራ ውስጡ ላይ የአዕዋፋትን ዝማሬ እየሰማችሁ ለነፍስ ሀሴት የሚሰጥ አካባቢ ነውና መታችሁ ልትጎበኙት ነው። ዞር ዞር እያን እናሳያችኋለን። አሁን እንግዲህ ይሄኛው ወንዝ ነው እጅግ ውብ የሆነ ማራኪ ማለት ነው። እንግዲህ በጣም የሚያስገርመው የጉድሮ የጥብቅ ደን ውስጥ ቅድም እንዳልኳቸው የተለያዩ የአዕዋፋት የእንስሳት እንደዚህ አጥቢ እንስሳት እንደዚህ ዝንጀሮ የመሳሰሉት እና የተለያዩ ደግሞ እጽዋቶች ይገኙበታል። እስከ 44 ሄክታር ይሆናል አጠቃላይ ያው የያዘው ሽፋን መሬት የቆዳ ስፋቱ ማለት ነው። ደኑ እንግዲህ ይጠበቃል፣ ጥብቅ ነው። መሬት አቀማመጡ እጅግ ማራኪ ነው። እንግዲህ መታችሁ ብታዩት ከተማ አስተዳደሩ ብዙም አይርቅም። የተስተካከለ መንገድ አለ። ያው አስፋልት ባይሆንም የፒስታ መንገድ ነው፣ ግን የተስተካከለ መንገድ ነው። ወደ 12-13 አካባቢ ኪሎ ሜትር ነው ከከተማው ርቆ የሚገኘው ማለት ነው። መታችሁ እንድትጎበኙት ነው በዚህ አጋጣሚ። የምትመለከቷቸው እነዚህ እድሜ ጠገብ የሆኑ ዛፍ የዝግባ ሌሎችም አይነቶች የእጽዋቶች እዚህ በስፋት ይገኛሉ። ቦታው እጅግ ማራኪ ነው። በጣም ጸጥ ያለ ለነፍስ ሀሴትን የሚችል እንደዚህ የመሬት አቀማመጡ ደግሞ አሁን ኖርማል ትልልቅ የደኖች ላይ ፓርኮች ላይ እንደምትመለከቱት አይነት ብቻ አይደለም፣ የተለየ ነው አቀማመጡ። ደጋማ ባህሪም ስላለው ወራቤ ከተማን ወደታች ቁልቁለት እየተመለከታችሁ እዚህ በሚገርም ሁኔታ ማሳለፍ የሚችሉባቸው አጋጣሚዎች ስላሉ ታች በኩል ዘፎ ፏፏቴ ያለ ታች እንግዲህ ጉድሮ ጫካ አለ። መጣችሁ ጎብኙት ለማለት ነው። ዞር ዞር እንያ እናሳያችኋለን። ፈጣሪ እንስሳቶች ምናምን አሉ። ዞኑ ነው የሚጠብቀው ወይስ ከተማው ነው ጥበቃ የሚያደርግልኝ? ቀበሌው መድበዋል፣ ጥበቃ አለው ማለት ነው።
አንዳንዱ እንደውም ማለት ነው ለየት ያለ ዛፍ እያየሁ ነው። አሁን እንደዚህ ሰፊ መሬት ሆኖ ሰው እንትን ሊለው ይችላል ማለት ጥብ ካልተጠበቀ ማለት ይቻላል እኮ ከዚህ እኮ አልኩ በቃ ወደ ላይ ያው ወደዛ ይዞታል ሙሉ በፓርክ ውስጥ ነው ያለው። ቢንት ያንዙ እኮ ነገጭ እንትን ለመስያው ቅጣጡ ጊዜናም ታንጅናል ችግር ቢነብር ተቆጥቂስ ሀድም ጊዜ መጀመሪያ ጊዜ ሰሚ ጫዋል መሰለ ይሄ በቃ እንግዲህ አሁን ሄደን ምን ጨርሰው አይደለም። በጣም ሰፊ ነው ጫካው ጉድሩ ጫካው እንግዲህ በጣም ሰፊ ነው። ውስጡ ላይ ከሩቅ ስታዩት ባርዛፍ ነው የሚመስለው። አረንጓዴው ስለሚመሳሰለው ባርዛፍ የተለመደ ስለሆነ ነገር ውስጥ ላይ ስትገቡ አንድም ባርዛፍ የለም። ማለት ሊኖር ይችላል ባርዛፍ አለ፣ ግን በዛ ልክ አይደለም። አሁን ባርዛፍ ነው ዞናችን ላይ ከተማው ላይ ክልሉም ላይ በብዛት ነው የውሃ ድርቀትም እያመጣ ነው ድርቀትም ያመጣል። አሁን እዚህ ውስጥ ያሉ ዛፎች ግን ለማየትም በጣም የሚገርም ዛፍ ነው። አሁን ይሄን የዛፍ አይነት ማየት ትችላላችሁ። የተለያየ አይነት የዛፍ የእጽዋት ዝርያ ነው ያለው ማለት ነው። ደግሞ አረንጓዴ ነው። እንደነገሩን ከሆነ የቀበሌው አስተዳዳሪ በልዩ ሁኔታ ይሄን ጥበቃ እንደሚያደርጉለት ነው። በተለያየ አቅጣጫ ስምሪት ተሰጥቷቸው ሰዎች ጥበቃ ያደርጉለታል። እና ባጭሩ ዞናችን ላይ ከተማችን ላይ ያለውን እንዲሁም ይሄ ለክልሉም ድረስ ትልቅ ሀብት የሚሆን ገጽታ የሚሆን ሀብት ነው እንግዲህ ፓርክ ነው ማለት ነው። ጥበቃ እንዲያደርግለት የተሻለ ለቀበሌው ድጋፍ እንዲያደርግ በዚህ አጋጣሚ እንደማንኛውም ጎብኚ መልእክቴን ማስተላለፍ ፈልጋለሁ። አባይ ወጣንኩ ፍዱያን ጊዜ በዚህ አጋጣሚ እንግዲህ ይሄን ድንቅ ሆነ ስፍራ ያስጎበኘን የቀበሌው ስራ አስኪያጅ ሀሪስ ጀማልን ማመስገን እንወዳለን። ያው ቅድም እሱም ትንሽ ስማቸው የጠራቸው ሰዎች አሉ ለዚህ ደን መጠበቅ የበኩላቸው አስተዋጽኦ ያደረጉ በተለይ የቀበሌው አስተዳዳሪ አቶ አብዱራህማን ሳሉ በጣም ትልቅ ስራ እየሰሩ እንደሆነ ነው መረጃው የደረሰን። እኛም በምንመለከተው ደግሞ ይሄንን የመሰለ ደን በዚህ ልክ ተጠብቆ መቆየቱ ራሱ ትልቅ ነገር ነው። በጣም የሚያስደስት ነው፣ የሚያስመሰግን ነው። በእርግጥ ያው ምስጋና ፈልገው አይደለም የሚሰሩት እነሱ። ማህበረሰቡን በዙሪያ ያለው ማህበረሰብ ደግሞ እጅግ ሊከበር የሚገባ ክብር የሚገባው በጣም ጨዋ የሆነ ማህበረሰብ ነው። ይሄ እንደን እንግዲህ የተለየ እንትን ነገር ሳይኖር ተጠብቆ እንዲኖር ከቀበሌው አስተዳዳሪ ጋር በመሆን ተጠብቆ በዚህ ልክ አምሮበት እንዲቆይ እኛም መተን እንደዚህ እንድንጎበኘው ያደረገን የቀበሌው አስተዳዳሪና የአካባቢው ማህበረሰብ ከልብ እናመሰግናለን። ሀሪስንም ከልብ እናመሰግናለን። ሌላ ጊዜ ደግሞ በዚህ በሰፊው ምናልባት የተሻለ ተሽከርካሪ አሁን ትንሽ ሞተራችን ስለቆመችብን ነው ወደ ውስጥ ገብተን የምናሳያችሁ ይሆናል። አሁን በዚህ በረመዳን ጊዜ መታችሁ ብትጎበኙት ይሄ ቦታ አሁን ያለንበት አካባቢ በነገራችን ላይ ቃልቾ ድንበር ነው። ቃልቾ ከወራቤ ከተማ አስተዳደርና ቃልቾ የመዋቅራዊ የአስተዳደር ድንበር ነው ማለት ነው። አሁን ጫፍ ትንሽ ብንሻገር ባልቾ ወረዳ ውስጥ መግባት እንችላለን ማለት እዛው አካባቢ ነው ያለው። ላጡ 6 ቀበሌ ውስጥ ነው የሚገኘው ማለት ነው። እና በርካታ ለዞኑም ለከተማውም ለክልሉም ሀብት መሆን የሚችሉ ነገራቶች እዚህ አሉ። መታችሁ ጎብኚዎቹ። በተለይ በዚህ ዘርፍ የሚሰሩ ድርጅቶች፣ በዚህ ዘርፍ የሚሰሩ የግብርና ተቋማት እንዲሁም ደግሞ ኤንጂኦዎች ካሉ መጥተው እንዲጎበኙ ነው። ማህበረሰብ ትንሽ በጣም ነቃ ያለ ማህበረሰብ ነው። ስራ መስራት የሚችል ነው። በጣም ክሬቲቭ ወደ ውጭ ድረስ ኤክስፖርት መደረግ የሚችልን ሮዝመሪ ወይም ደግሞ ስጋ ጥብስ ተብሎ የሚታወቀውን
ያን የቅመማ ቅመም እንትን እንግዲህ ይመርታል። እዚህ ኮሌጁ በቅርብ ጊዜ እንዳየነው የሆነ ማሽን ሰርቶ ነበር ቫልዩ አድ ለማድረግ ማለት ነው። ተጨማሪ እሴት ተደርጎበት ከሚያመጣው ገንዘብ የተሻለ ገንዘብ ማምጣት ይችላል። ያው እኛ ጊዜ ኢትዮጵያ ውስጥ በብዛት የሚታወቀው ሮ ማቴሪያል ዳይሬክትሊ ነው ኤክስፖርት የሚደረገው። ያ ደግሞ የሚያመጣው ጥቂት ነው። ነገር ግን ቫልዩ አድ ተደርጎበት የሌላው የውጭ ማህበረሰብ በሚፈልገው መልኩ ተጨምቆ ዘይትን መልክ በተለያየ መልክ ታሽጎ የሚወጣበትን አግባብ መፍጠር የኛ ነው ብዬ አስባለሁና በዚህ ዘርፍ የምትሰሩ ሰዎች የምትንቀሳቀሱ ድርጅቶች የተለያዩ ግለሰቦችም በአባላቶችም መታችሁ እንድትጎበኙት ለማንም እንግዲህ የራሳችን ነገር መጠበቅ ለኛው የሚጠቅም ነው። በዚህ አጋጣሚ ይሄን መልእክት ማስተላለፍ ፈልገን ነው። ሰላማችሁ ይብዛልን። እናመሰግናለን።